القواعد الأربع لإمام الدعوة الشيخ محمد بن عبد الوهاب ابن سليمان التميمي. اعلم أرشدك الله لطاعته أن الحنيفية ملة إبراهيم أن تعبد الله وحده مخلصا له الدين، وبذلك أمر الله جميع الناس وخلقهم لها، كما قال تعالى: وما خلقت الجن والإنس إلا ليعبدون. فإذا عرفت أن الله خلقك لعبادته فاعلم أن العبادة لا تسمى عبادة إلا مع التوحيد، كما أن الصلاة لا تسمى صلاة إلا مع الطهارة. فإذا دخل الشرك في العبادة فسدت، كالحدث إذا دخل في الطهارة. فإذا عرفت أن الشرك إذا خالط العبادة أفسدها وأحبط العمل وصار صاحبه من الخالدين في النار، عرفت أن أهم ما عليك معرفة ذلك، لعل الله أن يخلصك من هذه الشبكة، وهي الشرك بالله، وذلك بمعرفة 4 قواعد ذكرها الله تعالى في كتابه. قتلوا من إلال اعلم أوك أرشدك الله لطاعته، الله سبحانه وتعالى السن لماملك تزازل لمتاززنا كالكلاون لمكالكل الله يمرهنا أوك إلال. يهم كشيخ محمد ابن عبد الوهاب دوانو استماري هون سو لتماريوچو مازن እንዳለበትና ዱዓ ማድረግ እንዳለበት ገሊዝ መሆን እንደሌለበት ለተማሪዎቹ ማዘንና ለሚያስተምራቸው ሰዎች መልእክት ለሚያስተላልፍላቸው ሰዎች ዱዓም ሊያደርግላቸው እንደሚገባ ከዚሁ ከሼክ መሐመድ ኢብኑ አብዱል ወሃብ አስተምሮት እንወስዳለን ማለት ነው። ዱዓ አድርጎ ጀመረ። ጣ ብሎ ማለት امتثال اوامرillah የአላህን ትእዛዝ መፈጸም ወጅትናቢ ነዋሂ የከለከለውን መከልከል ነው። ان الحنفيه مله ابراهيم ሐነፊያ ከባጢል ወደ ሐቅ ያዘነበለች የሆነችዋ የኢብራሂም መንገድ ይላል الله سبحانه وتعالى. ثم أوحينا إليك أن اتبع ملة إبراهيم حنيفا وما كان من المشركين على جول النبي عليه الصلاة والسلام. ودا أنتم وحي أدرجنال أن اتبع تكتل ملة إبراهيم، يا إبراهيم من قد تكتل، يا إبراهيم من قدموا باطلا يراكج حق لاي يتناج حق ينبرج من قد نجلال الله حنيفا وما كان من المشركين كمشركوچم النبرم إبراهيم إلى الله سبحانه وتعالى. نبياتوች ባቂዳ ልዩነት የላቸውም ከነብዩላህ አደም ጀምሮ እስከ ነብዩና ሙሐመድ አለይሂ ሰላቱ ወሰለም ድረስ ነብያቶች ባቂዳ ዙራ ምንም አይነት ኺላፍም የላቸው። ሁሉም ነብይ አቂዳን ላኢላሃ ኢላላህ ላ ማዕቡደ ቢሐቅን ኢላላህ የምትለውን ቃል ሲያስተላልፉ ነበር። ሁላቸውም ሲጣሩ የነበረው ወደ እስልምና ወደ አቂዳ ነው፣ ወደ ተውሂድ ነው ሲጣሩ የነበረው። ነገር ግን የሰላት አሰጋገድ የጾም አጻጾም ሊለይ ይችላል። ባቂዳ ግን ነብያቶች በሙሉ ወደ አንድ አላህ Subhanahu Wa Ta'ala ነው የተጣሩት። ምናልባት ዛሬ ሰዎች እስልምናን ነብዩ ሙሐመድ አለይሂ ሰላቱ ወሰለም ይዞ የመጡ ሊመስለው ይችላል። የማያውቅ የሆነ ካፊር የሆነ ሰው ጃሂል የሆነ ሰው እስልምናን ነብዩ ሙሐመድ ነው ይዞት የመጡት እኛ ሀገርም የመጣው ከነብዩ ሙሐመድ ነው ብሎ ሊያስቡና ሊሞግቱ ይችላሉ። ነገር ግን እስልምና መሰረታዊ የሆነ ዲን የሰው ልጆችን አላህ ሲፈጥራቸው በእስልምና እንደሚፈጥራቸው ሃይማኖትም እስልምና እንጂ ከእስልምና ውጭ ሌላ ሃይማኖት እንደሌለ ያሉ ሃይማኖቶችም በሙሉ ባጢል እንደሆኑ አላህ Subhanahu Wa Ta'ala አውግዟል። ከእስልምና ውጭም ሃይማኖትን የሚፈልግና መንገድን የሚፈልግ አላህ ከሱ እንደማይቀበለው የቂያማ ቀንም ከከሰሩ ሰዎች እንደሚሆን አላህ Subhanahu Wa Ta'ala የተለያየ ቁርአን አንቀጹ ላይ ተናግሯል። ስለዚህ የኢብራሂም መንገድ ብሎ ማለት አንተ አቡደላህ ወህደሁ ሙኽሊሰን ለሁ الدين አላህን ጥርት አድርጎ ማምለክ ማለት ነው። ሐነፊያ ማለት አንተ አቡደላህ ነው፣ በቃ አላህ ልታመልክ ነው ብቻውን ጥርት አድርገህ ሽርክ ርቀህ አላህ ልታመልክ ነው። ለምን ተውሂድ ላይ ሽርክ ከተቀላቀለበት ስራም በሙሉ ይበላሻል፣ ኢባዳም ተብሎ አይጠራም ማለት ነው። አላህ Subhanahu Wa Ta'ala ቁርአኑ ላይ ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ الدين ሁነፋ የሰው ልጆች አልታዘዙም አላህን ጥርት አድርጎ እንዲያመልኩት ቢሆን እንጂ ከሽርክ የራቁ ተውሂድ ላይ የጸኑ ሆኖ አላህን እንዲያመልኩት ቢሆን እንጂ በሌላ ጉዳይ አልታዘዙም ነው የሚለው። ሌላም ቦታ ላይ አላህ ምንድነው የሚለው ወማ ኸለቅቱል ጂነ ወልኢንስ ኢላ ሊያዕቡዱን ይላል። ጅኖችንም ይሁን የሰው ልጅንም አልፈጠርኩኝ እኔን ሊያመልኩኝ ቢሆን እንጂ እኔን በብቸኛነት ሊያመልኩኝና
ሊገዙኝ ቢሆን እንጂ ለሌላ ዓላማ አልፈጠርኳቸውም ይላል አላህ Subhanahu Wa Ta'ala ስለዚህ የኢብራሂም መንገድ ብሎ ማለት አላህን በብቸኛ ማምለክ ብሎ ማለት ነው አንተ አቡደላህ አላህን ልታመልከው ነው ወህደው ብቻውን ማንንም አጋዥ ሳይጨምር ማንንም ረዳት ሳይጨምር ማንንም ቅጥያ ሳይጨምር አላህን Subhanahu Wa Ta'ala በብቻው ልታመልከው ነው ሙኽሊሰን ጥርት አድርገህ ከአላህ ውጭ ጠቃሚም ጎጂም ረጂም ሰጪም ከልካይም የለም ብለ በሐቅም ሊመለክ የሚገባው ጌታ የለም ከአላህ ውጭ ብለ አጥርተ ልታመልከው ነው ለውዲን ዲን ለሱ አድርጋ አምልኮሽን በሙሉ ለሱ አድርጋ وبذلك ኢባዳም ሙሉ በሙሉ ለአላህ በማድረግ ዙሪያ አመረ አላህ Subhanahu Wa Ta'ala አዘዋል جميع الناس የሰው ልጆችን በጠቅላላ وخلقهم لها ለሷም ፈጥሯቸዋል كما قال الله تعالى لك الله እንዳለው وما خلقت الجن ጅኖችን አልፈጠርኩም والانس የሰው ልጆችንም الا ليعبدون እኔን ሊያመልኩኝ ቢሆን እንጂ እኔን ብቸኛ አድርጎ ሊይዙኝ ቢሆን እንጂ ለሌላ ዓላማ አልፈጠርኳቸውም ነው የሚለው አላህ ህክማው የሰው ልጅ የተፈጠረበት ጅኖችም የሰው ልጆችም የተፈጠሩበት ህክማው ይሄ ነው የሰው ልጆች በጠቅላላ ቢከዱ አላህ የሚጎዳው ነገር የለም የሰው ልጆች ከአደም ጀምሮ እስከ ቂያማ ቀን ድረስ ያሉ የሰው ልጆችም ጅኖችን አላህን ቢያመልኩት ከሱ ንግስና ምንም የሚጨምረው ነገር የለም አላህን ማምለክ ለኛው ለራሳችን ነው እንጂ አላህ ብናመልከውም ተጠቀመው ነገር የለም ብንክዳውም ደግሞ የሚጎዳው ነገር የለም ነገር ግን ኢባዳ መስራት አቅላይ መጽናት አላህ በብቸኛነት ማምለክ ጥቅሙ ወደ ራሳችን ወደኛው ነው የሚመለሰው ወለቀድ ባአትና ፊ ኩሊ ኡመት ረሱላን በእያንዳንዱ ኡማ ላይ መልእክተኞችን ልከናል ይላል ምን የሚሉ መልእክተኞች አን ኢዕቡዱላህ አላህን አምልኩ በብቸኛነት ምንም ሳትጨምሩ ሳትቀጥሉ አብሬቲየን ሳትጨምሩ ቃጥባሪየን ሳትጨምሩ አንየን ሳትጨምሩ ዳንየን ሳትጨምሩ ሐጀርን ሳትጨምሩ ሸጀርን ሳትጨምሩ አጣጡን ሳትጨምሩ የጎንደሩን ሼክ ሳትጨምሩ ማንንም ሳትጨምሩ መላእክቶችንም ሳትጨምሩ ነቢያቶችንም ሳትጨምሩ እኔን ብቻ አምልኩ በሚል ነው ይላኳቸው ይላል አላህ Subhanahu Wa Ta'ala አን ኢዕቡዱላህ ወጅተኒቡ ጣጉት አላህን አምልኩ ጣጉቶችን በሙሉ ራቁ በሚል ነው ይላኩት ይላል አላህ Subhanahu Wa Ta'ala ነቢያቶች የመጡበት ዋነኛው ዓላማ ይሄ ነው ስለዚህ فاذا عرفت ይላል ካወክ ان الله خلقك الله Subhanahu Wa Ta'ala የፈጠረ መሆኑን ካወክ ለዒባደቲሂ እሱን ለማምለክ እንደሆነ ካወክ ፈዕለም እወቅ أن العبادة عبادة لا تسمى عبادة بلا تترام إلا سيهون انجي مع التوحيد توحيد نوربت كهون انجي توحيد يللبت عبادة بلا أي ترام بيسجدم بيصومم حج بيدرجم كلجنة اسك شمغلنا درس ነጭ ሽበት እስከሚበቀልበት ድረስ ቢሰገድ ሐጅ ቢደጋገም ዑምራ ቢደጋገም ዘካት ቢሰጥ ሰደቃ ቢሰጥ ኢባዳ ተብሎ አይጠራም የኢባዳን ቦታ አይዝም ከተውሂድ ጋር ከሆነ እንጂ ተውሂድ የሌለበት ስራ ወዳቂና ከሳሚ ነው ፋይዳ የለው ለእያንዳንዱ ነገር መሰረት ያስፈልገዋል የኢባዳ መሰረቱ ተውሂድ ነው ተውሂድ የሌለበት ኢባዳ ከንቱ ነው ይከስማል ስለዚህ فإذا عرفت كاوك أن الله خلقك لعبادته فألم أوك أن العبادة عبادكو لا تسمى أتترم عبادة بلا عبادة بلا إلا ما التوحيد كتوحيد قابلون انجي كما لك أن الصلاة صلاة لا تسمى عندما تترم صلاة بلا عندما تترم إلا ما الطهارة كطهارة قابلون انجي صلاة كأدوغانو صلاة بلا لتترى يمتشلو صلاة تككلنو تبلو لمسكر لتنا صلاة تبلو لتترى يمتشلو አንድ ሰው በኡዱ ሲሰግድ ነው በንጹህነት ሲሰግድ ነው ሰላት ተብሎ የሚጠራው ስለዚህ ሰላት ኡዱ ሳይኖር የተሰገደ ሰላት እንደማይባለው ሁላ አቂዳ ሳይኖር የተሰራ ስራ ኢባዳ ነው ተብሎ አይጠራም فاذا دخل الشرك لا ሽርክ ከገባ في العباده በኢባዳ ላይ ሽርክ ከተቀላቀለበት ፈሰለት ይበላሻል ይከስማል فجعلناه حباء منثورا የቂያማ ቀን ሙሽሪኮችን ስራቸውን አላህ ያቀርብና ልክ እንደበነነ አቧራ እናደርገዋለን እንደሚለው ማለት ነው ስለዚህ ሽርክ የተቀላቀለበት ኢባዳ ይበላሻል ከልሐደስ ልክ እንደ ቆሻሻ ነው اذا دخل ከገባ ቆሻሻው في الطهاره ልክ طهارة ላይ ቆሻሻ ሲገባ طهارነቱ እንደሚወገደውና እንደሚነጀሰው ኢባዳ ላይ ሽርክ ከተቀላቀለበት እንደዚህ ይበላሻል አላህ Subhanahu Wa Ta'ala ብዙ ቦታ ያስጠንቅቋል ማለት ነው ይህንን መሰረት ስንይዝ ነው ኢባዳችን ኢባዳ ተብሎ ሊጠራ የሚችለው ይሄን ማወቅ አለብሽ ይያለን ለምን ኢባዳ ተብሎ የሚጠራው ለአላህ Subhanahu Wa Ta'ala ብቻ ሲሆን አላህ የሚወደው ትክክለኛ የሆነ ተግባር ሲሆን ነው ኢባዳ ተብሎ ሊጠራ የሚችለው
መስፈርቶቹ ሲሟሉ ሸርጡ ሲሟላ ከሽርክ ሲርቅ ተውሂድ ላይ ሲጸና ነው ኢባዳነት ሊረጋገጥ የሚችለው ለአላህ ተብሎ ጥርት ተደርጎ የተሰራ ሽርክ የሌለበት ስራ ነው ኢባዳ ተብሎ የሚጠራው እንዲሁም ደግሞ ትክክለኛ ተቀባይነት የሚኖረው ነብዩን አለይሂ ሰላቱ ወሰለም የተከተለ የሆነ ስራን ስንሰራ የነብዩ ፈለግ ያለበት ስራ ስንሰራ ነው ኢባዳነቱ የሚረጋገጠው ማለት ነው ነብዩ አለይሂ ሰላቱ ወሰለም አህደሰ ፊ አምሪና ሀዛ ማ ለይሰ ሚንሁ ፈሁወ ረዱና በዚህ ዲናችን የሌለ ነገር አምጥቶ የጨመረ እሱ ተመላሽ ነው ብለዋል ነብዩ አለይሂ ሰላቱ ወሰለም ስለዚህ ኢባዳ ተብሎ የሚጠራው እነዚህን መስፈርቶችን ሲያሟላ ነው አላህ Subhanahu Wa Ta'ala ነብዩን አለይሂ ሰላቱ ወሰለም መከተል እንዳለብንም በተለያዩ ቁርአን አንቀጾች ላይ አዞናል የመጣላችሁን መልእክት እንደመጣው ተቀበላችሁ ሄዱ ስሩበት ይላል ስለዚህ አላህን እሺ ማለትና ነብዩን እሺ ማለት ያለበት ስራ አላህ ዘንድ ተቀባይነት ይኖረዋል ሽርክና ቢድዓ ያለበት ነብዩን መከተል የሌለበት ስራ ደግሞ አላህ ዘንድ ተቀባይነት አይኖረው فاذا عرفت كاوك ان الشرك شرك اذا خالط عبادته عبادان ከተቀላቀለ افسدها እንደሚያበላሻት ካወክ واحبط العمل ስራውን እንደሚያበላሽ ካወክ وصار صاحبه የዚህ የስራው ባልተቤት ሰው እንደሚሆን ካወክ من الخالدين في النار በጀሃነም ዘውታሪ ከሚሆኑ ሰዎች እንደሚሆን ካወክ عرفت አውቀሃል ان اهم ما عليك ባንተ ላይ በጣም አንገብጋቢ የሆነው ጉዳይ ምን እንደሆነ አውቀሃል ማዕሪፈቱ ذلك ይህንን ነገር ማወቅ لعل الله እንዲያደርገህ ይከጀላል አይخلشك من هذه الشبكه ከዚህ ወጥመድ ከሽርክ ወጥመድ ሊያጸዳ ይከጀላል ይህንን ነገር አውቀህ ከሰራህበት وهي الشرك بالله እሷ ምንድነች እቺ ወጥመዷ በአላህ ላይ ማጋራት ነው الذي قال الله تعالى فيه በዚህ በሽርክ ጉዳይም አላህ እንዲህ ብሎ ተናግሮበታል ان الله لا يغفر አይምርም ይቅርም አይልም ምልጃም አይከጀልለትም ከጀሃነም ይወጣል ተብሎም አይከጀልም ይቅር አይልም አዩሽረከ ቢሂ በሱ ላይ የተጋራበትም ويغفر ይምራል ማዱነ ذلك ከሽርክ ውጭ ያለውን لمن يشاء ለፈለገው አላህ የፈለገውን ይቅርላል የፈለገውን ደግሞ በወንጀሉ ልክ ቀጥቶ ያወጣል ሽርክ የሌለበት ሰው ሽርክ ያለበት ሰው ግን ከጀሃነም ይወጣል ተብሎ አይታሰብም ለምን ተውሂድን ሳያረጋግጥና በተውሂድ ሳይሰራ በኩፍሩ ላይ ከሞተ ከጀሃነም ይወጣል ተብሎ አይጠበቅም ይህ ሽርክ ብሎ ማለት አደገኛ የሆነ ነገር ነው ሰዎች ዛሬ ችላ ቢሉትም ካላህ ውጭ ቀንን ቢያመልኩም ካላህ ውጭ ይድረሱልኝ ቢሉም ካላህ ውጭ የቀብር አፈር ቢጠጡም ካላህ ውጭ እስነይን ቢሉም ሐሙስ ቢሉም ሮብ ቢሉም ጅብሪል ቢሉም ነብዩ አለይሂ ሰላቱ ወሰለም ያዙኝ ቢሉም ይውሰዱኝ መዲና ቢሉም ናይበዱኝ መዲና ቢሉም ሽርክ እስከሆነ ድረስ አላህ ዘንድ ውርደት የሚያስቀምስ ነው የሙስሊምነት ስም ይዞም በአላህ ላይ ካጋራ አጋራ ነው የካፊርም ስም ይዞ ቢያጋራ አጋራ ነው ሁሉም ሽርክ ነው ሽርክ ነው ልዩነትና ደረጃ የለው ኢነላህ ላ ይግፍሩ አዩሽረከ ቢ ወይግፍሩ ማ ዱነ ذلك لمن يشاء አላህ ሽርክ ያለበትን ሰው አይምርም ከሽርክ ውጭ ያለውን ለፈለገው ይምራል ይያለው ነው አላህ Subhanahu Wa Ta'ala انه من يشرك بالله በአላህ ላይ የሚያጋራማ ይላል አላህ Subhanahu Wa Ta'ala فقد حرم الله عليه الجنه ጀነትን በሱራ አላህ حرام አድርጎበታል ومأواه النار ጀሃነም ነው መዘውተሪያው ሽርክ ያለበት ሰው ጀነትን حرام አድርጎበታል መዘውተሪያው ጀሃነም ነው ይያለ ነው መግፊራም አላህ حرام አድርጎበታል ሽርክ ያለበት ሰው ሽርክ የሌለበት ሰው ከጀሃነም ይወጣል በወንጀሉ ልክ ተቀጥቶ ከመግባቱም በፊት ይቅር ሊባል ይችላል ተህተ መሽየትላህ ነው በአላህ ፍላጎት ያለ ነው ነገር ግን ሽርክ ያለበት ሰው ግን ምንም አልምርም ብሎ አላህ አስቀምጧል ይህንንም የምታቀው بمعرفتي በማወቅ ነው الاربع قواعد ذكرها الله تعالى في كتابه እነዚህን አራት መሰረታዊ የሆኑ ነገሮች አላህ በቁርአኑ ያወሳቸው አራት መሰረቶችን ስታቅ የሽርክን አደገኛነት ታቃለህ ይላል ሼኹ ረህመቱላሂ ተዓላ አለይህ